ጉድ ጋይስ፣ ዛሬ ብዙዎቻችን የማንጠብቀውንና የማናስበውን በጣም በሚገርም ሁኔታ ዛሬ ሩታ አዲስ ነገር ይዛ መታለች ማለት ነው። በጣም ብዙዎቻችሁ የማትጠብቁትና የማታስቡትን ነገር ዛሬ ሩታ ይዛ መታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከእኛ ጋር ሁሉ ሰላም ነው እያን። እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ ማለት ነው። እና ዛሬ እንግዲህ በጣም ብዙዎቻችሁ ያልጠበቃችሁት ነገር ነው እውነት። እና ዛሬ እንግዲህ ሩታ አብርሽን ትልቅ ብስጭትና ንዴት ውስጥ የብሱኑ እንዲገባ የሚያደርግ ነገር ነው ዛሬ ይዛ የመጣችሁ ማለት ነው። ከዛ በፊት ግን ለዚህ ቪዲዮ አዲስ የሆናችሁ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው ይዩት ማለት ነው። እና ዛሬ ሩታ ብዙዎቻችን እንግዲህ ያልጠበቅነውን ነገር ነው ይዛ የመጣው። እሱ ምንድን ነው እንግዲህ ሰሞኑን አይታችኋል በሩታና በአብርሽ መካከል ያለውን ውጥረት ማለት ነው። ምንም ሊቋጭ አልተቻለም። ምክንያቱም ሩታ ስላመረረች በቃ የአብርሽን ይቅርታ ልትቀበል አልቻለችም። በብዙ በጓደኞቹም በምኑ በቃ ከምንም በላይ ተጸጽቶ ቢለምናት ልትቀበል አልቻለችም ማለት ነው። እና ዛሬ ይሄንን አስመልክቶ እንግዲህ አዲስ ነገር እውነት ከሩታ የማይጠበቅ ነገር ነው ዛሬ ይዛ የመጣችው። ጋይስ አስባችሁታል? የድሮ ቅረኛዋን ይዛ መታለች ማለት ነው ሩታ። ምን አስባ ነው? ምን ነካት ሩታ? እውነት ሩታን እኮ በእንደዚህ አይነት ነገር አንድ ቀንም አስበናት አናቅ፣ እኛ አድናቂዎቿ ማለት ነው። እና ዛሬ እንግዲህ ፏ ብትን እያለች ነው ማለት ነው። ከድሮ ፍቅረኛዋ ይዛ መታም እንግዲህ ይዛ በመምጣት ዛሬ ፏ ብትን እያለች ነው ማለት ነው። አብርሽም ይሄንን በማየት በጣም ከምን ጊዜውም በላይ እውነት ከፍተኛ ብስጭት ውስጥና ቁጣ ውስጥ ነው ማለት ነው አብርሽ በዚህ ሰዓት ጋይስ። እንዴ ሩታ ግን ምን ሆና ነው? ምን ነካት ጋይስ? እንዴ ጀግና እኮ ነበረች፣ ብዙ ነገር እኮ ያሳለፈች ነበረ። እንዴት በዚህ ደረጃ ትደርሳለች ማለት ነው? እውነት ያሳዝናል። ሰውየውም ቢሆን ልክ አይደለም፣ ፍቅረኛውም ቢሆን ሩታ ምን እንደሆነች ለአብርሽ ያውቃል ጠንቅቆ። በዚህ ሰዓት አሁን እንደዚህ አይነት ነገር እነሱን ለማስታረቅ መታገል ሲገባ በመካከላቸው ገብቶ እኔ የሩታ የድሮ ፍቅረኛዋ ነኝ እያለ በመምጣት ኧረ በጣም ይደብራል ጋይስ። እና ሩታ ዛሬ ፏ ብትን እያለች ነው፣ ላይፏን እየቀጨች ነው ማለት ነው። አብርሽም ይሄን በማየት እንግዲህ ብስጭት ውስጥ ገብቷል ማለት ነው ጋይስ። ጉድ ነው እውነት። እኔ አንድም ቀን ከሩታ እንደዚህ አይነት ነገር ጠብቄ አላቅም እውነት ጋይስ። ምክንያቱም ሩታ በጣም ጎበዝ ልጅ ናት፣ አስተዋይ፣ አርቆ አሳቢ፣ ለብዙዎች ተምሳሌት የምትሆን ልጅ ናት። ብዙ ነገሮችን አሳልፋ እዚህ የደረሱ ናቸው። አብርሽ ጋር በጣም ብዙ ዋጋ ከፍላለች ለፍቅር ስትል ማለት ነው። እና ዛሬ በትንሽ ነገር እንደዚህ ኮን ከአብርሽ ጋር እንደዚህ ካና አብርሽ ልቤን ሰበረው እንደዚህ አደረገው በማለት ሌላ ብስጭት ውስጥ ሌላ እንትን ውስጥ በመግባት ስሜት ውስጥ በመግባት እውነት እንደዚህ አይነት ነገር ይዛ መምጣቷ በጣም ያሳዝናል። የእውነት ያሳዝናል። በእርግጥ አብርሽ አላጠፋም አልበደላትም ብለን ሳይሆን የሰው ልጅ ደግሞ ካጠፋ ጥፋቱን ደግሞ አምኖ ይቅርታ ካለ ማለት ነው ከምን ጊዜውም በላይ ያጠፋል። አብርሽ የማያጠፋም አንልም። ብዙ ጊዜ እያጠፋ ልቧን እየሰበራት እስከ ዛሬ ታግሳ ኑራለች። ቢሆንም ግን እስከ ዛሬ ያው እየተጣሉም ይቅርታም እያላት እንደዚህ ነው። አሁን ግን ጋይስ ማለት ነው አብርሽ እውነት ለመናገር ከልቡ ነው፣ በቃ ከልቡ እስካሁን ካደረጉት ሁሉ ጥፋትም ሆነ በጣም ነው ተጸጽቶ ይቅርታ እያላት ያለው በዚህ ሰዓት ማለት ነው። በቃ ቤተሰቦቿ ድረስ በመሄድ እኮ ይቅርታ እያለ ሁሌ እየጠየቃት ነው። እሷ ደግሞ ልትቀበል አልቻለችም። ምን ነካሽ ሩታ ግን እውነት
እንዴ ጥሩ ነገር እኮ መጥፎም እንዲያሳልፋችሁ ደግሞ ጥሩ ነገር እኮ አሳልፋችኋል። በተለይ ዱባይ ያሳለፋችሁት ጊዜ እውነት ለእኛ ለተመልካቾች በጣም በጣም እውነት ደስ የሚል ነገር ነው እና ያንን እንኳን መርሳት የለብሽም እውነት ሩታ። እውነት የሰው ልጅ እኮ ሳይጣላ አይኖርም። ዋናው ደግሞ ጥፋቱን አምኖ ይቅርታ ማለቱ ነው። ስለዚህ ይቅርታ ማለት ሲገባሽ ሌላ ቦታ ሄደሽ የድሮ ፍቅረኛዬ ነው ብለሽ ሰው አንጥተሽ ሌላ ደግሞ ቁጣና ሌላ ብስጭት ሌላ ነገር ደግሞ ማንጣትሽ ትክክል አይደለም። እውነት እስካሁን እንደው እውነት ከተሳሳሽው አሁን ስህተት በጣም በጣም ያስጠላል፣ ይደብራል። ያሁኑ እያደረግሽ ያለሽው ማለት ነው ሩታ። እና በእርግጥ ስትናደጂ ያው የሰው ልጅ ሲናደድ ብዙ ነገር ያደርጋል እና እኔ የማስበው በቃ አሁን ስለተናደድ ስሜታዊ ስለሆንሽ ያን ነው እንጂ እውነት ከልብሽ የድሮ ፍቅረኛዬ ነው ብለሽ እኔ እንጃ አብርሽን እንትን ለማለት ብለሽ እኔ እንጃ ብቻ። እና ፈጣሪ አምላክ በመካከላችሁ ያለውን ነገር አጥፍቶ አንድ ያደርጋችሁ። እውነት ብዙ ወዳጆች አላችሁ፣ ብዙ አድናቂዎች አላችሁ አብርሽና ሩታ ማለት ነው። እና እውነቴን ነው ለእነሱ እንኳን ክብር ይኖራችሁ። በጣም ብዙ በሚሊዮኖች የሚያደንቋችሁ የሚወዷችሁ አሉ። እናንተ በዚህ ደረጃ ያን ሁሉ ነገር አሳልፋችሁ ተለያይታችሁ በዚህ ደረጃ መታየቱ እውነት በጣም ያሳዝናል። እና እኔ እንጃ ጋይስ ሩታ ምን እንደነካት አላቅም ዛሬ ይህን ነገር ይዛ የመጣችሁ ማለት ነው። እና ሰውየው ደግሞ እውነት ትክክል አይደለም። እነሱ ማስታረቅ ሲገባቸው በመካከላቸው ገብተህ እኔ ሩታ አፍቃሪ ነኝ፣ እኔ ሩታ ምንድን ነኝ። እውነት ሸም ይዛል። አንተስ ነገ ጧት ባንተ ምን እንደሚገጥም የሰው ትዳር ባታፋርስ ጥሩ ነው። እና ይህን ይመስላል ማለት ነው ጋይስ። የዛሬው ቪዲዮ በጣም አሳዝኖኛል። እውነት ግን ተስፋ አልቆርጥም እንደማይለያዩ ማለት ነው። ፈጣሪ አምላክ ከመካከላቸው ያለው ነገር አጥቶ አንድ ያደርጋቸው ማለት ነው። እና ጋይስ ይህን ይመስላል የዛሬው ቪዲዮአችን ማለት ነው። እንደምትወዱት ተስፋ እናደርጋለን። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። በቅንነት አይከፈልበትም ጋይስ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ባይ ባይ። መልካም ጊዜ ይሁንላችሁ።